በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ማንም እኮ እየተረዳችሁኝ እንኳን አይደለም። እኔ ምንም የማውቀው ነገር የለም። በቃ ሰውነቴ በጣም ቶሎ ነው የሚመለሰው። እንደዚህ ለብዙ ደቂቃ የምቆይ ነሱ ነገር እንደዚህ ብዙ አያቆየኝም። አልጠጋም። ሱቤ ተረጋጋሽ። እሺ እሺ፣ አጠፋልሃለሁ። ከዚህ በምክንያት እንደሚቀየር አታውቂም? አላውቅም። በቃ ድንገት ነው። ዝም ብሎ ድንገታው የሆነ ፓርት ላይ እኔ አላውቀውም። ያን ሰዓት ድንገት ከማንኛውም ሰው ጋር እንደዚህ አጠገብ ላጠገብ ተቀምጬ ሊሆን ይችላል። ድንገት እቀየራለሁ። ተረጋጋ። አይዞህ። በስመ አብ ወወልድ ወመንፈስ ቅዱስ። አይዞህ። ሰላም ሰላም፣ ውድ የስኬ ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ አንድ ታሪክ፣ አንድ ገጠመኝ፣ አንድ ሁኔታ አጋጥሞን እዚህ ቦታ ላይ እንገኛለን። ያጋጠመን ታሪክ ከሰማነው አንፃር ትንሽ ለማመን የሚከብድ ነው። ግን እውነታውን ማየት፣ እውነታውን ማረጋገጥና መፍትሄ መፈለግ አለብን ብለን እዚህ ቦታ ተገኝተናል። ከጎኔ የምታዩት እህታችን ያጋጠማትን ነገር ቤቷ ላይ ቁጭ ብለን እያወራንበት ነበር። ነገር ግን የዚህ ታሪክ ባለቤት የሆነው ግለሰብ እዚህ አካባቢ ስለሚገኝ እሱንም ለማግኘት እንዲሁም ደግሞ ነፃ አየርም ለማግኘት ስንል እዚህ ጫካ ውስጥ ቁጭ ብለን ይህንን ኢንተርቪው ለማድረግ ተገደናል። የኔ ውድ ቤተሰቦች ይህንን ቪዲዮ ስታዩ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ማየታችሁን እንዳትረሱ። ኮሜንት መስጫ ሳጥን ውስጥ ላይም የተለያየ ሀሳባችሁን፣ ድጋፋችሁን አስቀምጡልን ማለት እፈልጋለሁ። እንግዲህ ከሷ ጋር የተወሰነ ቆይታ ይኖረኛል። ይህንን ታሪክ እናንተም እንደኔ ተገርማችሁ ተደንቃችሁ እንደምትሰሙት ባለሙሉ ተስፋ ነኝ። ግን ሰከን ብላችሁ ይህንን ነገር እንድታዩትና መፍትሄ ይሆናል ብላችሁ የምታስቡትንም እንድታካፍሉን ስንል እጠይቃለሁ። አብራችሁን ቆዩ። እሺ እህቴ፣ እስኪ በመጀመሪያ ለተመልካቾቼ ራስሽን አስተዋውቂልኝ። ማን እንበል? እንተዋወቅ። እኔ ትዕግስት በቀለ እባላለሁ። ያው እንዴት እንደጠራውክም ታውቃለህ። በጣም አሳሳቢ ነገር ስለሆነ ጊዜ ልሰጠው አልፈልግም። ያው የራስህ ነገር ሲሆን ደግሞ የምችለውን ያህል ነገር ዋጋም ከፍለህበት ቢሆን ማስተካከል አለብህ። ያን ነገር ግን ደግሞ እኔ የምችለው በእኔ አቅም የሚስተካከል ነገር ብቻ አይደለም። የግድ ያውነ ከኔ ተሻለ ያውቃል ስለዛ ነገር ብዬ የማስበውን ሰው ማናገር ስላለብኝ ነው አንተ ጋር ልመጣ የቻልኩት ማለት ነው። ላገኘ ላዋራህ የፈለኩት አንተንም ለዛ ነው። አዎ ሰምቻለሁ። የነገርሽኝም ነገር አለ፣ ያስመጣኝም አንድም ያስደነግጠኝም ነገር አለና እስኪ ለቤተሰቦቼ ቡም አድርገን እንጀምረው። ምንድነው ያጋጠመሽ? ኤግዛክትሊ ያጋጠመሽን ቃል በቃል ንገሪ። በጣም ከባድ እኮ ነው ማለት ያው መፍትሄ ስለማገኝበት አወራዋለሁ እንጂ እንዴት ነው እንደዛ ብለህ የምትናገረው ለሰው? በጣም ይከብዳል ማለት ሰው ሲሰማው ምን ሊሰማው እንደሚችል አላውቅም። እኔ ሳየው የተሰማኝን ያህል ስሜት ባይሰማው እንኳን ማንኛውንም ሰው ሊያስደነግጥ የሚችል ነገር ነው። አንድ ሰው ሆኖ እያየኸው ድንገት ወደ ዝንጀሮ ተቀየረ ማለት በጣም ይከብዳል። ደግሞ በራስ ሰው ሲሆን ጭራሽ ምናልባት ባላቀው በፊት ላይ ልፈራ ልጠራጠር እችል ነበረ ከመጀመሪያው። ግን ሰው የነበረ ሰው ድንገት ተነስቶ ወደ ዝንጀሮነት ሲቀየር በጣም ያስደነግጣል። ውድ ቤተሰቦች አሁን ያጋጠማት ትዕግስት ቃል በቃል ስነግራችሁ ፍቅረኛዋ ወደ ዝንጀሮነት ተቀይሮባት ነው። ያው እኔም በጊዜው ስትነግረኝ ለማመን ተቸግሬ ነበር። ያንን ለማረጋገጥ ነው እንግዲህ ዛሬ እዚህ ቦታ ውስጥ የተገኘ ነው። የኔም ሌሎች ተጨማሪ አካላት አሉ ከጀርባ የተቀመጡ። ሁላችንም ይሄንን ነገር ለማየት በጉጉት እየጠበቅን ያለ ነው። እስኪ ግን ጓደኛሽ ወይም ፍቅረኛሽ ከመምጣቱ በፊት እኔና አንቺ ማውራት ስላለብን ነውና እስኪ አንድ ባንድ ያጋጠመውን ነገር እንደዚህ ነበር ባለ ፍቅረኛዬ እንደዚህ ነበር የምትይው ንገሪና። ምን አይነት ሰው ነበር ፍቅረኛሽ? በጣም ማለት እንዴት ልግለጽልህ? እንዲህ ነው ተብሎ የማይገለጽ አይነት ሰው ነበር። እኔ የማውቀው ዛሬ አይደለም ከ6 አመት በፊት ነው የማውቀው። እኔ የኔና የሱ ግንኙነት 6 አመት ቆይቷል እያልኩ ነው። በ6 አመት ውስጥ ደግሞ ስለ አንድ ሰው ባህሪ በደንብ ማወቅ ትችላለህ። በዛ በ6 አመት ውስጥ ምን አይነት ሰው ነበር ካልከኝ፣ ያው መጀመሪያ እኔና እሱ ካምፓስ ላይ ነው የተዋወቅነው። ቀድሞኝ ነው ጨርሶ የወጣው ነበርና በኢንጂነሪንግ ነበር ግራጁዌት ያደረገው። ወዲያው ነው ስራም ያገኘው። ይሄን ያህል ከባድ አልነበረም ለሱ ህይወትና ወዲያው ነው ስራ የሚያገኘው ምናምን። እኔ ራሱ ቤተሰቦቼ እያሉ እንኳን እሱ ነበር የሚረዳኝ። በቃ አንዳንድ ፍቅረኛ ለኔ ራሱ ማድረግ ያለበትን ነገር እያደረገ ነበረ።
ባህሪው ምን አይነት ነው ካልከኝ ይሄ መሬት የሚባል አይነት ሰው ታውቃለህ። በቃ ሁሉንም አይነት ነገር የሚችል ይሄ ለሰው ልጅ በጣም የሚያስብ አይነት ሰው ነበረ። የዛሬና ያድርገውና ያው ብዙ ነገሮች ከመቀየራቸው በፊት ማለት ነው። እና እንደነገርኩት ስራ ወዲያው ነው ያገኘው። ለሱ ችግር አልነበረም ይሄን ያህል። ከዛን እንደዛም ሆኖ ቤተሰቦቹን የሚያስግዘው የሚያስተዳድረው ምናምን እሱ ነው። በቃ አብዛኛው ይሄ የቤተሰብ ኃላፊነት ያኔ እኔ ራሱ እሱ ከጨረሰው ከወጣ ከ2 አመት በኋላ ነው ጨርሼ ያወጣሁት። ግን በዛ በ2 አመት ውስጥ እስከምወጣ ያለው እያንዳንዱ ነገር በሱ ነበረ። ከወጣው በኋላ ራሱ የሚገርመው በቃ እሱ ነው ይሄን ያህል ስራ መፈለግ የለብሽም ብሎ ራሱ ስራ እንድጀምር ያደረገኝ እሱ ነበረ። ብቻ አብዛኛው ነገሩ ከሱ ይልቅ ለሰው የሚኖር አይነት ሰው ነበረ። እንደነገርኩ ቤተሰቦቹንም እሱ ነው ብዬሃለሁና ግን ያው ከቅርብ ጊዜ ወዲህ ይሄ የሚታይ ነገር ነው። አብዛኛው ሰው በኢንጂነሪንግ ምን አይነት ሁኔታ ውስጥ እንዳለ የሚታይ ነገር ነው። እና ከለመድክበት ከፍተኛ ደረጃ ላይ ቆይተህ ስትወርድ ደግሞ ትንሽ ይከብዳልና ያኔ እየሰራ በነበረ 3 አመት አካባቢ ነው ሲሰራ የነበረው ማለት ነው። አሁን ከ3 አመት በኋላ ወደዚህ ያሉት ጊዜያቶች ናቸው ትንሽ መቀየር ምናምን ከጊዜ ወደ ጊዜ ብዙ አይነት ለውጦች እያየሁባቸው የመጣሁት ማለት ነው። እና ያኔ ሲሰራበት የነበረው ካምፓኒ ጋር ያው ሰው ነው የሆነ ነገር ይፈጠራል። ስራ ላይ አለመግባባትም ይኖራል። ብዙ አይነት ነገሮች ሊኖሩ ይችላሉ። በዛ ምክንያት ስራው ቆሟል። ያኛው ስራ ቆመ። ከዛን ግን ወደ ነበረበት ስራ ለመመለስ ትንሽ ከበደው። ማለት ከበደው ስለ ብዙ ተማሪ አሁን እያየን ነው። በኢንጂነሪንግ ብዙ ሰው ግራጁዌት አድርጎ እየወጣ ነው። መውጣቱ ብቻ አይደለም ደግሞ ማንኛውም ሰው እንደፈለገ ወጥቶ ስራ የሚያገኝበት አይነት ሁኔታ ላይ አይደለም ያለው ምናምን እና አላቅም ብቻ ያ ነገር ብዙ ጊዜ ደግሞ ገንዘብ ለምደህ ስታጣ ትንሽ ይከብዳል። ሜቢ ያም ሊሆን ይችላል አላቅም። ግን ከዛ በኋላ ይሄ በፊት የማውቀው እሱ ባለው እየሆነ አይደለም የመጣው ማለት ነው። ከዛ ጊዜ ያው ባንዴ የተቀየረ ነገር የለም። ከጊዜ ወደ ጊዜ ብዙ ነገሮች እየተለወጡ መጡ። ግን አሁን በቃ በተለይ ከ1 አመት ወደዚህ ያለው ጊዜ ደግሞ ሞር በጣም ከባድ ነው። በጣም ማለት እኔ የማላውቀው ሰው እየሆነ ነው። በቃ ይሄ በፊት ያልኩህ መሬት ነው ጸባዩ ብያለሁ። እና ያ ጸባይ ደግሞ አሁን ጭራሽ የለም። በቃ ጭራሽ ሲጀመር እኔም ላናገረው አልፈልግም። አሁን ይሄ ጉዳይ ከተፈጠረ በኋላ በተለይ ወደ ዝንጀሮነት ሲቀየር አየሁ ካልኩ በኋላ ከዛ በኋላ በቃ እኔ ለራሴ መፍራት ጀመርኩ። ሰው አይደለሁ እፈራለሁ። እና እንደዛ መፍራት ጀመርኩኝ። ያው ከ1 አመት በኋላ ነው በተለይ አስከፊ የሆኑ ነገሮች ብያለሁ። በዚህ 1 አመት ውስጥ እናቱንም አጣ። ሜቢ ያም ሊሆን ይችላል ምናልባት በጣም እንደዚህ ሊጎዳው የቻለ ግን ምንም ያህል ያው ሀዘን ሁላችንም ላይ ይደርሳል እናውቃለን። ግን ሀዘን ወደ ዝንጀሮነት ሲቀየርም አይቻል አቅም የገንዘብ ማጣትም ዝንጀሮነት ላይ ሲቀየር አይቻል አቅም እነዚህ ነገሮች በቃ ይሄ ወደ ዝንጀሮ የተቀየረው ከምን የመጣ ነው ማለት በፊት ላይ አውቀዋለሁ። እንደነገርኩ በ6 አመት ውስጥ አይቼው ማላውቀው ነገር በዚህ አመት ላይ ወደ ዝንጀሮ መቀየር ከጀመረ በኋላ ብዙ ነገሮቹ ስጋት ላይ ከተውኛል። እኔ ምንድነው የሚለው ነገር በጣም አሳስቦኛል። በቃ ማለት አንተ ወደፊት አብሬው እኖራለሁ የኔ ሰው ነው ያልከው ሰው እኔ እንጃ እንዴት በጣም ይከብዳል። በእኔ ቦታ ሆነ እስካላየኸው ድረስ ግልጽ ላይሆንልህ ይችላል። ግን አንድ የኔ ያልከው ሰው ወደ እንስሳትነት ሲቀየር ከማየት በላይ የሚያም ነገር የለም። በጣም ያስፈራል። ተረድቼሻለሁ። ግን አሁን ምን አለ መሰለሽ ይሄ ነገር ሲያጋጥመው ከሱ ጋር መጀመሪያ ይሄ ነገር ሲያጋጥመው አውርታችሁበታል? ምንድነው በምን ምክንያት ነው እንደዚህ ሆንከው የሚለው ነገር አውርተሻል ከሱ ጋር? የሚገርምህ እኮ በቃ ይሄ በተለይ በ1 አመት ውስጥ እኮ እሱ ወደ ዝንጀሮነት መቀየሩ ብቻ አይደለም የተቀየረው። ባህሪ እኔ እንጃ እኔ የማላውቀው ሰው ነው የሆነው። እኔ ራሱ አሁን እኮ አያውቀኝም ማለት እችላለሁ። በቃ የሚያየውን ሰው እኮ አያውቅም። እንደ በፊቱ አይነት ሁኔታ ውስጥ እኮ አይደለም ያለው። በቃ ቤተሰቦቹን አውቃቸዋለሁ። ቤተሰቦቹ ጋር አውርተናል። ግን በቃ ምንም እነሱ ጋርም እኔ ጋር ብቻ አይደለም ይሄ ነገር ማለት ለማውራትም ጸበል እንኳን እንድንወስደው ብለን ልንሞክር ነበር። ግን እንዴትም ልንይዘው
ሊገኝልን አልቻለም። በቃ እያመለጠ እየወጣ ነው። እያመለጠ ነው። በጣም ደግሞ አስበው ሰው ሆነ የእንስሳት ኃይል ሊኖርህ አይችልም። እንዴትም እሱ በቃ መኖሪያውን ጫካ አድርጓል። ድንገት በሆነ አጋጣሚ እኔ እየፈራውም ቢሆን አንዳንዴ እየመጣው ያዋለው እዚህ ጫካ ግን እኔም እፈራለሁ። ደግሞ ይሄ ልጅ ዛሬ ወደ ዝንጀሮ ተቀየረ፣ ነገ ወደ ጅብ ተቀየረ እንደማይበላኝ ምን ማረጋገጫ አለኝ? ግን ደግሞ እያየሁት አይኔ እያየ ተቀየረው ደግሞ ጸጥ ብዬ እስኪ የመጀመሪያ ቀን አጋጣሚሽን ንገሪኝ። እንዴት ነበር የተቀየረው? በምን አይነት ሁኔታ ነበር የተቀየረው? አይተሻል ባይንሽ አንቺ ሲቀየር? አዎ፣ ግን መጀመሪያ ከመቀየሩ በፊት እንዲሁ እንደዚህ ቁጭ እንዳልክ አይደለም የሚቀየረው። ልክ በቃ መሄድ ሲጀምር ወይ ደግሞ ለመሮጥ ጀምሮ ነው የሚቀየረው። በዛው እሱ ይታወቀዋል ማለት ነው። ለመቀየሩ ሲመጣበት ይታወቀውና ብድግ ይላል። አዎ፣ ምናልባት እንደዛ ነው ማለት ነው። በቃ ማለት እንዲህ በሰላም ቁጭ ብለን ራሱ እያወራን ብዙ ጊዜ ከዛ በኋላ የሚገርመው ማለት ነው መጀመሪያ አካባቢ እንደዚህ ሳላውቅ ይሄን ሁሉ ምናምን ነገር ሳላውቅ እንደዚህ አይነት ቦታ ሌላም ቦታ አለ እንደዚህ አይነት ማለት ነው እና እንሂድ እናውራ ምናምን እዛ እንሂድ አይነት ነገር ይለኝ ነበርና እኔ ያው 6 አመት ቆይቶ መቼም ድንገት ተነስቶ የሆነ ሰው እንደዚህ አይነት ቦታ እንሂድ ስላለ ልትጠራጠረው አትችልም። አሁን ከዛን ሄድኩኝ። ከዛ እንዲህ ያወራን በሰላም ቆይተ ምናምን ድንገት ተነስቶ መሄድ ጀመረና ልክ ልከተለው ብድግ ስል ቅይር ብሎ ሮጠ ማለት ነው። በጣም ደነገጥኩ። የዛን ቀን እንዴት እንደነበርኩ እኔ ራሱ አላቅም ማለት እችላለሁ። በጣም በግድ ነው ከዚህ ከጫካ ወጥቼ ከዚህ ጫካ አልነበረም የዛን ጊዜ ከዛ ጫካ ወጥቼ እንደምንም የሄድኩት በቃ ተረጋግቼ እኔ ራሱ ደንዝዤ እዛ ለ2 ሰዓት ምናምን ደንዝዤ ነበር የቀረሁት በጣም ደንግጬ ማለት ነው። ከዛ ግን በቃ እንደምንም ራሴን አረጋጋው ምንም አልሆንኩም። በቃ ማለት ራሴን ለማረጋጋት ስመለስ እኔ ምንም አልሆንኩም ምናምን ግን በቃ ጸጥ ማለት አልቻልኩም። ቀጥ ብዬ ከዛ ቤተሰቦቹ ጋር ነው የሄድኩት። እዛው እነሱ ጋር ነው አብዛኛውን ጊዜውን የሚያሳልፈው ነበረ ስራ ካጣ በኋላ ማለት ነውና ሂጄ እዛ ለማውራት ስሞክራቸው ብዙ የተቀየረ ነገር እንዳለው ግን በእንደዚህ አይነት መንገድ በቃ ነግረሻቸው ነው እንዴ ወደ ዝንጀሮ ተቀየረ ምናምን? አይ አላልኳቸውም። ምንድነው ባህሪው ከባህሪው አይነት ነገር ነው የጀመርኩት። የዛኔ ቤታቸው ስትሄጂ እናቱ ነበረች አግኝተሻታል? እሳቸው ነው? አይ ይሄ ነገር እንደዚህ መቀየር የጀመረው የሚገርም እናቱ ካረፉ በኋላ ነው። እና እንደውም መጀመሪያ እኮ እንደነገርኩ የእሳቸው ሀዘን መስሎኝ ነበር። ግን የትኛውም ሀዘን ወደ እንስሳትነት አይቀየረም ሰውንና አንቺ አባቱና እዛ ቤተሰቡ አው እህቱም አለች ምናምን እነሱን ነው በቃ ላጓራ ሄድኩት። ከዛን ያው የጸባዩ መቀየር ከሀዘንም አንፃር ይሆናል ምናምን እነሱ በጣም ይወዳት ስለነበር እናቱን ለዛም ይሆናል ምናምን ሲሉኝ በቃ እኔም ከበደኝ። በቃ ወደ ዝንጀሮነት ተቀየረኩ ብሎ ለማውራት በጣም ከበደኝና እሺ በቃ ይሆናል ምናምን ነገር ብዬ ተመልሼ መጣሁ ወደ ቤቴ። ግን በቃ ሌሊቱን በሙሉ እንቅልፍ ሳይወስደኝ ነው ያደረው ምናምን በጣም የሚከብድ አጋጣሚ ነበር። ተመልሼም ጫካው ጋር ልሄድ ፈለኩ ግን ደግሞ በጣም ፈራው። ሰው ነኝ ምንም ማድረግ አይቻልም። ፈራው ምናምን ግን በቃ ስጠብቅ ነበር ምንድነው የሚሆነው አሁን ነገስ ምንድነው የሚፈጠረው የሚለውን ነገር ስጠብቅ ነበር። ከዛ የሚገርም ግን በሰላም ስልክ ደወለልኝ ማለት ነው በሁለተኛው ቀን። አዎ በሰላም ስልክ ደወለልኝ አወራኝ ምናምን ነው በቃ እየፈራው መጣው። እንዴ ምን እየተፈጠረ ነው? አያስታውስም እሱ እንደዛ መቀየሩ ሲመስለኝ እንደዛ ነው በቃ ማለት አዎ እስከ ዛሬ በቃ ባየሁት አጋጣሚ ከዛ በኋላ ባለው ጊዜ ሲያወራኝ ኖርማል ሆኖ ነው የሚያወራኝ። በቃ ምንም የተለየ ነገር እንዳልተፈጠረ ማለት ነው። አዎ ምናልባት አይታወቀውም ወይም ደግሞ እየደበቀ ይሆን እኔ አላወኩም ብሎ አልገባኝም። እኔ ራሱ በጣም ነው ጭንቀት ውስጥ የከተተኝ ይሄ ነገር ሳይታወቀው ነው የሚሆነው በሚለው ነገር። ግን የሚገርም ከጊዜ በኋላ በእኔ ብቻ አላቆም ይሄ ነገር ማለት ወደ ዝንጀሮነት ሲቀየር ቤተሰቦቹ ሞሉት። አዎ ግን እዛው ቤት ውስጥ አይደለም እንደዚህ ረጅም መንገድ እየሄድን ነገር ነው ነው ያለችኝ እህቱ ስትነግረኝና በቃ እንደዚህ አይነት ቦታ ጫካ ነክ ቦታ ምናምን ሲያይ ነው በዋነኝነት እንደዚህ ይሄ ወደ ዝንጀሮ የመቀየር ምናምን ሁኔታ ውስጥ የሚገባውና እንደዛ መንገድ እየሄድን በነበረበት ሰዓት ጫካው ስንገባ እንደዚህ ተፈጠረ ብላ ነገረችኝ። በቃ እኔም እኮ እንዳልነግራችሁ ፈርቼ ነው እንጂ ያኔ እኮ እንደዚህ ነበር ብዬ እኔም ያለውን እያንዳንዱን ነገር ስነግራት በቃ እኛ ጋርም እንደዛ ነው የተፈጠረው ምናምን ነገር አለችኝ። ከዛን በቃ ከዛ በኋላ እሱን
መቼም እንዴት ነው ወደ እንስሳ የምትቀየረው እንዴት ነው ሰው የምትሆነው ምናምን ብለን እሱን እንትን ማለት መጠየቅም ማውራትም አልፈለግንም። ግን በድብቅ ብዙ ጊዜ ጸበል ወይ እንውሰደው ምናምን ብለን እኛ ራሳችን እየተመካከርን ነበረ። ግን ጭራሽ ልናገኘው አልቻልንም። በቃ ማለት የሚያዝ አይነት ነገር አልሆነልንም። እንዴት እንደሆነ አላውቅም። እኔም ግን በቃ የሚስተካከልልን አይነት ሁኔታ አልሆነም። ጭራሽ ደግሞ ከቅርብ ጊዜ ወዲህ ከጫካ መውጣት በጣም ከባድ እየሆነ መጣ። ሙሉ ለሙሉ መኖሪያውን ጫካ ማድረግ ሰው ሆኖ ራሱ ሰው በሆነበት ጊዜ ራሱ በቃ እዛው ጫካ ውስጥ ነው የሚሆነው። ምናልባት ቶሎ ቶሎ እየተቀየረ ይሁን ምናምን አላውቅም። በድብቅ እየመጣው አየዋለሁ አንዳንድ ጊዜ በቃ እዚህ ጫካ ነው ብዙ ጊዜ የሚሆነውና በድብቅ እየመጣው አየዋለሁ። ግን ቤቱ ሄዶ ያድራል ማታ ማታ ነው? ከስንት አንዴ ይሄዳል እንጂ በቃ አንዴ ጫካ ውስጥ ከሆነ እኮ ያው ምልስ ጅቦች ምናምን አሉ ብዬ ነው። ይሄ ዝንጀሮ ሆኗል ይሄ ሰው እየነገርኩ ነው እኮ ወደ ዝንጀሮነት እየተቀየረ እየተቀየረ ማድረግ ይችላል። ወደ እንትኖቹ ሊሄድ ይችላል። ያው እንደዛ ማድረግ ይችላል። እንስሳቶች ውጭ አይደል እንደሚያድሩ ሲጀመር እኮ ምንም እኮ አዲስ ነገር የለውም። ሰው በሆነበት ሰዓት ላይ ነው እንጂ የሚያሰጋው እንደዚህ አይነት ነገሮች እኮ እሱ እኮ አሁን እየተቀየረ ነው ያለው። ከሰው ይልቅ እኮ አብዛኛውን ጊዜ እኮ እንስሳ ሆኖ ነው እያሳለፈ። ይሄ ነገር መተት ይሆን ብለሽ ታስቢያለሽ? አይ በጭራሽ እሱ ከእኔ እንጃ አላቅም። ማለት በዚህ ሰዓት እርግጠኛ ሆኜ እንዲህ ይሆናል እንዲህ አይሆንም ማለት አልችልም። ምክንያቱም ከሱ ይሄ ማለት አንዳንዴ እኮ መተት የሚደረግብህም እኮ ወይ መጥፎ ሰው ስትሆን ወይ ደግሞ በጣም ሀብታም ስትሆን ምናምን አይነት ነገር ነው የምሰማው። እሱ ደግሞ ከሰው ጋር ይሄን ያህል የሚጣላ አይነት ሰውም አልነበረም። ምንም በአንቺ ምክንያት የምትቀናበት ሴት ትኖር ይሆን? አይ በጭራሽ እኔ እስከማውቀው የለም እንደዚህ አይነት ነገር የለም። ገጥሞት አያውቅም። ምናልባት ደብቁኝ ይሁን እኔ ሳላቀርቼ ይሁን አላውቅም። ግን እኔ እስከማውቀው ድረስ እንደዚህ አይነት ነገር አልነበረም። እሱ ላይ የቤተሰቦቹ ባክግራውንድ ቤተሰቦቹ እንደዚህ አይነት ነገር ውስጥ ወይ አምልኮ ነገር ምናምን ነበራቸው ወይ የምታውቂው መረጃ አለሽ በዚህ ዙሪያ? አይ በጭራሽ እንዴ የሱ ቤተሰቦችና የኔ ቤተሰቦች እኮ በጣም ይታወቃሉ። እና ይሄን እንደዛ አይነት ነገር የለባቸውም። እኔ እስከማውቀው ድረስ ከኔ በላይ ደግሞ እህቱ በጣም ጸበል መሄድ አለበት ጸበል መውሰድ አለብን ስትል የነበረችው እሷ ናት። መቼም እንደዚህ አይነት ስራ እንዳለባቸው እያወቁ እንደዚህ በድፍረት አትነሳሳም ነበር እሷም ቢሆንና በጭራሽ እናቱ በምክንያት ነው ያረፉት። ያው ሰው ቀኑ ሲደርስ ነው የሚሞተው። ግን ያው ምክንያት ይሰጠዋል ለማንኛውም ሰውና ከሞቱ በኋላ የአስክሬን ምርመራ ምናምን ነገር ተብሎ ሲመረመሩ ልብ ድካም ነው የተባለው እንጂ ልብ ድካም ነው ያረፉት ነው የተባለው እንጂ ምንም ሌላ አይነት ነገር አልነበረም። ስለዚህ እሳቸው እያሉ እንደዚህ አይነት ነገር አልነበረም። እሳቸው ከሞቱ በኋላ ግን ይሄ ልጅ ዲፕሬሽን ውስጥ ገባ። ፕላስ ደግሞ ስራ ማጣቱም ነበረበት። ከዛ እያለ ቀጠለ እያለ አሁን ያለበት ደረጃ። አሁን የአካባቢው ሰው ምናምን ነው የሚያውቀው ወይስ ቤተሰብ ብቻ ነው የሚያውቀው እንደዚህ መሆኑ? አይ እኛ በቻልነው አቅም ለመደበቅ እየሞከርን ነው። አብዛኛው ሰው አያውቅም። ማለት እንዴት ነው የራስን ገመና ሰው እንደሚያ እኔ ቤተሰቦቼ ራሱ ባይሰሙ ደስ ይለኝ ነበር። ግን ያው በጣም ሲጨንቀኝ የሆነ ሰዓት አውርቻቸዋለሁ አሁን በቅርቡ እንጂ ይሄን ያህል ሰው እንዲያውቅ አልፈለግንም እኛም ነበርና ደብቀን ያዝነው። በቃ ያው አንተ ጋር መፍትሄ ያገኛለሁ ብዬ ስላሰብኩ ነው ታውቃለህ የመጣሁት እንጂ እንደዚህ አይነት ነገር ከማንም ጋር ማውራት አልፈልግም። ማንም እንዲያውቅብኝም አልፈልግም። አይ ትንሽ ግራ የሚያጋባ ነገር አለው እንዳልኩሽ። አሁን ብዙ ጊዜ አሁን የሰው ልጅ እንደዚህ ይቀየራል ብለን የምንገምተውም አንድም ከመተት ጋር የተያያዘ ሊሆን ይችላል ብለን እንገምታለን። ያው እኔ እኮ ማለት መተት እኮ አይደለም ያልኩ እኮ ከማየው ምናምን ነገር አንፃር ነው እንጂ እኮ ሊሆንም ይችላል። እኔ ምንም ማውቀው ነገር አለ እኔን አማክረው አያደርጉበት መቼስ ለዛ ሊሆን ይችላል እኮ መተትም። ግን በስራ ቦታ የሚቀናበት ሰው ምናምን ይኖር ይሆን እንዴ? ያው መጀመሪያ አካባቢ ላይ ከነበረው ገቢ አንፃር ስራ ለሱ በጣም ከመሳካቱ አንፃር ምናልባት ሊኖር ይችላል። ግን ካቆመ ራሱ እኮ ስራ እኮ እየነገርኩ ነው እኮ ወደ 3 አመት እየሆነው ነው። ግን በቃ ከአመትም በደንብ አልሞላውም። ከዛ ወደዚህ ነው በቃ እንደዚህ አይነት በጣም የሚያስጠሉ ነገሮች ውስጥ በደንብ እያየሁት የመጣሁት ከዛ ወደዚህ ነው። ኦኬ። ስለዚህ አሁን ስራውን ካቆመ በኋላ ኦልሞስት ነገሮች እየተበላሹበት ነበር። ከዛ ጊዜ ጀምሮ ነው ነገሮች መበላሸት የጀመሩት። ግን ሙሉ ለሙሉ እንደዚህ አይነት አስጠሊታ ነገር ውስጥ መታየት ምናምን የጀመረው እንደዚህ አይነት
የሱ ዲፕሬሽን ውስጥ መግባቱ ምናምን ከስራውም ጀምሮ ነው። ግን እንደዚህ ወደ እንስሳትነት መቀየር ምናምን የጀመረው መቼ ነው በደንብ ካልከኝ በቃ ከአንድ አመት ወደዚህ ከአንድ አመትም በቃ ማዘሩ እናትየው ከሞቱ በኋላ ከዛ በኋላ ነው በቃ በአጋጣሚዎች እንደዚህ አይነት ነገር እየተፈጠረ የመጣው ጭራሽ እንስሳት መሆን ደረጃ ድረስ የደረሰው በጣም ነው የሚከብደው። ብቻ ከእናቱ ሞት ጋር የተያያዘ ችግር አለ። ምናልባት አሁን ይሄን ምልሽ ምንድነው መሰለሽ መፍትሄ ፈልግልኝ እስካልሽኝ ድረስ ሁሉንም ነገር ማጣራት ስላለብኝ ነውና ሌላ የተለየ ነገር አይደለም። እና እናቱ ስትሞት በሚያርፉበት ጊዜ የቤተሰብ ሪአክሽን ምን ነበር? ማን ምን የተለየ ነገር አሳይቶሻል? የዛኔ የምታስታውሹ ነገር ካለ ነው ወይስ እንደጠቅላላው ሀዘን? እንደነገርኩ እሱ በጣም አዝኖ ነበር፣ በጣም ከምል በላይ በጣም ማለት አንዳንዴ ይሁን አላህ የመጸጸት ምናምን አይነት ነገሮችም ነበሩበት። ግን አዎ ምንድነው እኔ ያሰብኩት በቃ ስራው ስለተበላሸበት ምናምን የሚፈልገው ነገር ሳያረግ ነው ያጣቸው አይነት። ሕክምና አላገኙም ነበር እንዴ? ይሄን ያለ ኧረ ህመም እኮ ያ ከሞቱ በኋላ የሰማን የተባልነው ነገር ነው እንጂ አላመማቸውም። ደህና ነበሩ እኮ። ስለዚህ አሁን እሳቸው ከሞቱ በኋላ እሱ ይሄ ሪግሬት የማድረግ የመጸጸት ስሜቱ በጣም በዛበት። አዎ በዝቶ ነበረ የእውነቴን። አዎ በጣም እና ያው ግን ይል ነበር ቃል በቃል የሚናገረው ቃል ይኖር ይሆን? ይዛኔ ይሆናል አሁን ቤተሰብ ሲሞት ወይም የምትወጁ ሰው ሲሞት እንደዚህ ባረግ እኮ ምናምን ትያለሽ አይነ የዛኔ እሱ የሚናገረው ነገር ነበር በጊዜው ወይስ ምንም አይልም? እሺ ኑሮስ ብሏል። የሆነ ሰዓት ላይ እሺ ኑሮስ ብሏል። የሆነ ቀን ደግሞ እናቴን በእኔ ምክንያት ብሎኝ ማለት ባንተ ምክንያት ምን ተፈጠረ ምናምን ስለው የሆነ አድበስብሰ የምታልፈው ነገር የለም እንደዛ አይነት ነገር አለ። እና ያው እኔም አብዛኛውን ነገር ስለማቀሱ ህይወት ላይ ያለውን በቃ ይሄ በስራውም አንፃር ምናምን እንደዛ አሰብኩት ነገር ብዬ አሰብኩት። ያው 2 ቀን እነዚህ ነገሮች ሰምቻለሁ። እና ግን ይሄ እንዳልኩ የጸጸት ስሜቱና ሀዘኑ በቃ ይሄ እስከ ወደ እንስሳት እየተቀየረ ከኔ እስከሚርቅበት ጊዜ ድረስ በጣም በቃ የጸጸት ስሜቱም ሀዘኑም በጣም እንደነበረ ነበረ። ጥሩ አሁን እንደተረዳሁት ከሆነ የተደበቀ የሆነ ነገር አለ በውስጥ እናንተም ያላወቃችሁት ወይም እሱም ያልተረዳው ነገር እንዳለ ፊል አደርጋለሁ አሁን ከምትናገሪው ነገር። ዞሮ እዚህ አካባቢ ነው ብለሽን ነው ወደዚህ የመጣ ነውና አሁን ይኖራል ወደምትይበት ቦታ እኔ ብቻዬን እሄዳለሁ። ብቻዬን ስል ግን አሉ ከጀርባ ካሜራማኖችም አሉ። እዛም ጋር ያየሻቸው 3 ሰዎች እዛም ጋር 2 ሰዎች አሉ። እነሱ ሰዎች በሙሉ አብረው ነው የሚሆኑት። ግን ለሱ ነጻነት ሲባል በነጻነት እኔንም እንዲያወራኝ ከመፈለግ አንፃር ያንቺ ጓደኛ እንደሆንኩ ነግሯለሁ። ሁሉንም ነገር እንደማቅ መስዬ እሱን አወራዋለሁ። እሱን ካወራሁት በኋላ እንግዲህ ሚለኝን ስቶሪ ወይም በሱ በኩል ያለውን ታሪክ እንሰማና መፍትሄ እንፈልግለታለን ማለት ነው። ያው እሱም እኮ ሰው ሆኖ ካገኘ ነው ምናልባት እንጂ አይታወቅም። አሁን ሊቀየር ይችላል በዚህ ሰዓት። አዎ ድንገት ነው የሚቀየረው እኮ ይሄን ያህል የተወሰነ ሰዓት የለውም። በቃ ከዚህ እስከዚህ ሰዓት እንደሚቀየር አላውቅም። በቃ ድንገት ነው ድንገታው እኮ ነው። እሺ በቃ ለማንኛውም ድብቋን ካሜራ እንይዛታለን። እሺ አንበሳዬ እሷን እንይዛለን። ከዛ በኋላ ወደ ውስጥ ነው የሚሆነው። ወደ ውስጥ ገባ ብለን እናየዋለን። እናንተ ከኛ ጋር መሆናችሁን ለማሳየት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ኮሜንታችሁን ስጡን። እኔ ይሄንን ነገር ለማየት እኔ ራሴ ፐርሰናሊ ማየት ፈልጋለሁ። ያጋጠመውንም ነገር መስማት ፈልጋለሁ። ለመፍትሄውም ደግሞ አብረን ከጎን ሆነን የሆነ መፍትሄ እንፈልጋለን። እሺ እቴ እሺ እንሂድ እንነሳ። ወደ ውስጥ ገባለሁ። ያለውን ነገር አብራችሁ እዩት። ይሄ ነው የሚመስለው ሁኔታው ያለው ሁኔታ ይሄን ነው የሚመስለው። እንግዲህ እዚህ ጠብቂኝ እናቴ ልጆቹ ጋር ሁኝሽ እዛ ወደ ላይ ሳብበሉ እንመጣለን። ይዤው እመጣለሁ። እሺ እንግዲህ ቤተሰቦቼ እንደምታዩት ነው አካባቢው ትንሽ የሚያስፈራ ነገር አለው። ይሄ እንደምታዩት ነው በቃ ድብን ያለ እንትን ነው ጫካ ነው። እዚህ ውስጥ የምርም ጦጣዎች አሉ። አይቻቸዋለሁ። የተወሰኑ ጦጣ አይቻለሁ። ከዛ ውጭ ያየሁት ሌላ ነገር የለም። እዚህኛው እስኪ ልግባና እፈልገዋለሁ ማለት ነው። እናንተ እስከዛው ከጎናችን መሆናችሁን አሳዩን። ዞር እያልኩ ልየው።
በስመ አብ ምን አይነት ጉድ ነው! በጣም የሚገራርም ነገር ነው ያለው። እሺ እሱን ሳገኘው አስጀምረዋለሁ ካሜራውን። ልምጣ ሸበላው ልምጣ። እዛ ጋር አንድ ስታየኝ እሱ መሰለኝ እሱ ባለው ነው ያለችኝ ልጁን። ስለዚህ ልግባና ላናግረው እንዳያት ካሜራውን ልሞክራለሁ። ካየውም በግልጽ እነግረዋለሁ ያለውን ነገር መነጋገርም ስላለብን ማለት ነው። እሱ ባለው ሰላም ነው ብራዘር፣ እንዴት ነሽ? የቲጂ ጓደኛ ነኝ። እሱ ቆይ ይኸውልህ ስማኛ እንዴ እሱ እተወዋለሁ እኮ እተወዋለሁ፣ ግን አንዴ ይኸውልህ ሁሉን ነገር እኮ ቲጂ አጫውታኛለች። ይኸውልህ እንነጋገርበት፣ የሆነ መፍትሄ ይኖራል። እኔ ጋር ብዙ መፍትሄዎች አሉ። እሺ ምንድን ነው ያዝከው? ካሜራ ነው ያዝከው? ካሜራ ነው ጀስት ለማለት አንተ ሲጀመር ሁላችሁ ማንም ሰው ማለት ነው አንተ ለካሜራ ወሬ ለማዳመጥ ምናምን ነገር ለወሬ አይደለም። የምትረዳኝ ነገር አይኖርም። ስማኝ እመነኝ። ይኸውልህ ስማኝ። እሺ ምንም የምትረዳኝ ነገር አይኖርም። በአንተም አቅም በማንም አቅም የሚሆን ነገር አይደለም። ሲጀመር ማንም በቃ እኔን ተውኝ። እርሱም የሚወጣችሁ እኮ ሞክረኛ። አሁን በአንተ አቅም አይደለም አልከኛ። ሞክረኝ፣ ችግር የለውም። ሞክረኝ፣ እንሞካከር። ከዛ እኔ የማልችለው ከሆነ የምርም እንዳልከው የማልችለው ነገር ነው ማለት ነው። አሁን እኮ አንተ ይኸውልህ ብቻህን ነው እየተብሰለሰልክ ያለው። ምንም እኮ አልጠቀመህም። ብቻህን መሆን በቃ ብቻህን እዚህ ጫካ ውስጥ መግባት አላስፈላጊ ነገር ውስጥ ገብተሃል። ይሄ ሁሉ የተፈጠረው ደግሞ ብቻህን ነገሮችን መጋፈጥ ስለፈለክ ነው። ማንም ምንም ሊያደርግልኝ አይችልም። ለምን አትረዳኝም? አውቃለሁ ማንም ሊረዳ አይችልም። እኔ ግን እረዳሃለሁ። በቃ እኔ ከጎን ሆናለሁ። ሌላው ቢቀር በቃ ሁኔታውን ንገረኝ እስኪ። ምንድን ነገር ነው ያጋጠመህን ነገር እናወራ። ና ቁጭ በልና ያጋጠመህን ነገር እናወራለን። ከዛ በኋላ መፍትሄ እንፈልጋለን። ለካሜራ ፍጆታ ምን አስፈለገሽ? ይሄ ለካሜራ ፍጆታነት አይደለም። ከፈለክ አጠፋዋለሁ። እመቤቴን ማርያምን ከፈለክ ከደበረ አጠፋዋለሁ። እኔ ልክ እኔም እኮ ተመሳሳይ እኮ ነው። ሁላችንም እኮ ያሳለፍነው ቻሌንጅ አለ። ሁላችንም የደረሰብን ነገር አለ። አሁን አንተ ጋር የደረሰው ነገር አንተ ብቻ ላይሆን ይችላል። አትሊስት ሌሎች ወጣቶች ካንተ ተምረው ደግሞ የሆነ መፍትሄ እንዲፈልጉ እናድርጋቸው ነው። ሌላ ነገር እኮ የለውም። አንተ በጣም ጥሩ ቦታ ላይ እንደነበርክ ጥሩ ስራ ስትሰራ እንደነበር አውቃለሁ። ነገሮች በአንዴ ግልብጥብጥ ብለው እንደዚህ እንደሆንክም አውቃለሁ። ና ቁጭ በልሽ፣ መጀመሪያ ተረጋጋ። ና ቁጭ በል፣ የሆነ ቦታ ላይ ቁጭ በል። እሺ ወንድሜ፣ እስኪ መጀመሪያ እንተዋወቅ። ማን ልበል? ያው እሱ ባለው እንደሆን ካውቃለሁ። ያው ለመተዋወቅ ያክል አይን ብሬክ እንደማድረግ ብዬ ነው። እሺ እንዳልከው ነው። ስሜ እሱ ባለው እባላለሁ። እሺ እሱቤ፣ ምንድን ነው ያጋጠመ? እስኪ ንገረኝ። ምንድን ነው ያው እዚህ ጋር ያለው? በጣም ረጅም ነው ታሪኩ። በጣም ማለት ነው የምታውቅ ይመስለኛል። የተወሰነውን አውቃለሁ። የሚከብድ ሁኔታ ውስጥ ነኝ በጣም ማለት አሁን አግዛለሁ ምናምን ነገር ስላልከኝ ነው እንጂ እኔ ይህን ነገር ለማንም ማውራት አልፈልግም ጭራሽ ለማንም። እስኪ በቃ ሰምተኸዋል ብዬ ስላሰብኩ ነው ራሱ ነገር ማለት እኔ እንደማንኛውም አይነት ሰው ነበርኩኝ። ኑሮዬም በደስታ በጤና መራ የራሴ ቤተሰብ የራሴ ትዳር ነበረኝ። ፍቅረኛ አለችኝ ምናምን ነገሮች ድንገት ነው የተለወጡብኝ። ከዩኒቨርሲቲ ወጥቼ አይዞህ እሱቤ፣ አይዞህ ወንድሜ። እሺ ይቅርታ። እሺ ኢንጂነሪንግ ነው ያጠናሁትኝ እና ከዩኒቨርሲቲ ወጥቼ አሪፍ ስራ ይዤ ነበር። በጣም አሪፍ ስራ፣ ራሴን አስተዳድራለሁ። ለቤተሰቦቼ አጠገቤ ላሉ ሰዎች ማለት እንደዚህ ስስታም የሆን እንኳን አይነት ሰው አይደለሁኝም እስከዛሬ ድረስ። የቻልኩትኝን ነገር በሙሉ ማለት የተሰጠኝን ነገር በማድረግ አምናለሁ። የሆነ ነገር ተሰጥቶኛል አይደል? ለሌላቸው ሰዎች የሆነ ነገር ለማድረግ መሞከር አይነት ሰው ነበርኩኝ። ራሴን ማካበድ የሆነብኝ ነው።
በጣም ምርጥ ስራ ላይ ነበርኩ። በጣም ማለት ነው። በቃ አሪፍ ሙያ ያለኝ የተማርኩት እንደነገርኩ አሪፍ እየሰራው ነበረ። አሪፍ ሁኔታ ህይወቴንም እየገፋው ነበረ። እና ድንገት የሆነ ጊዜ ላይ ስራው ቆመ። በቃ ይሄ መጨረሻ ነው ስራ አንሰራም ምናምን ነገር አንድ ብሎክ እየሰራን ነበረ። አንድ ሳይት ይዘን ነበረ። ያንን ሰርተን ልክ እንደጨረስን ስራ እንደማይኖር ነገሩኝ አለቆቼ። ከዚህ በኋላ ይመስለኛል አቁሞታል መሰለኝ፣ እንደ ድርጅት ቆሟል የምሰራበት የነበረው ድርጅት። እና ያ ድርጅት ሲቆም በነገራችን ላይ ኢንጂነሪንግ ተምረህ ስራ ማግኘት በጣም ከባድ ነው ከምታስበው በላይ በጣም ማለት ነው። እና ያ ስራ ከቆመ በኋላ ጀስት የኔም ህይወት እዛ ጋር ነው የቆመው። ብዙ ነገሮችን ለምጃለሁኝ። ማን እንደዚህ የችግር ህይወት ኖሬ አላውቅም። እግዚአብሔር ይመስገን እሰራለሁ፣ እለፋለሁ። ያገኘኋትን ነገር በአግባቡ እጠቀምበታለሁ በስነ ስርዓት። የችግር ህይወት አልለመድኩኝም። በቃ ዘና ብዬ መኖር፣ ያን ያክል ኦቨር የተንበላጠጠ ህይወት ባልኖርም ዘና ብዬ መኖርን የማቅሰው ነኝ። ጭንቀት የለብኝም። ነገሮች ስራ ካቆምኩ በኋላ እንደዛ እየሆኑልኝ አልነበረም። ጀስት በጊዜው የመሰለኝ ነገር ቶሎ ስራ አግኝቼ ነገሮችን አስተካክዬ ምናምን ነገር ህይወቴ ልክ እንደ በፊቱ እመራለሁ ብዬ ነበር አሰብኩ። ግን ታውቃለህ ጭራሽ ነበር ያልገባኝ። ህይወቴ እዛ ጋር ቆመ። በቃ ስራው ቆመ አይደል? ከስራው እኩል ነው የቆመው ህይወቴ። በቃ እንዴት ላድርግ ግራ ገባኝ። ማለት ሞከርኩ ስራ ለማግኘት በጣም በቃ የማይሆን ሰዓት ላይ ነው ደግሞ እንደዚህ የምርቃት ታይም ላይ ነበረ ስራው የቆመው። አጋጣሚ ሆኖ ብዙ ተመራቂ ኢንጂነሮች ምናምን ነገር ስለነበሩ በጣም ብዙ ቦታዎች ላይ ከልክ በላይ ኢንጂነሮች ነበሩ። ከልክ በላይ ማለት ነው። ከልክ በላይ ያለ ኢንጂነር እና ቦታ አጣሁ። ታውቃለህ ወዴት ልግባ? የምሄድበት ቦታ ሁላ ነው የጠፋኝ። በቃ ምን ላድርግ? በጣም ግራ ተጋባሁ። ቀስ እያለ መጀመሪያ ስትሰራ መቼም የሆነ ብር ሴቭ ታደርጋለህ። ያንን ብር ማጥፋት ጀመርኩኝ። ለቤተሰብ ያስለመድኩት ነገር አለ፣ ለራሴም አለ ያስለመድኩት፣ ለሚስት ያስለመድኳት ነገር አለ። ያንን ነገር እያልኩ ለተወሰነ ጊዜ ቀጠልኩኝ። ሴቭ ባደረኳት ገንዘብ እጄ ላይ የነበሩ አክሲዮኖች ላይ ነበርኩኝ። የተለያዩ የራሴ የሆኑ ነገሮች ነበሩ። ማንም አያውቅም። መኪናም ገዝቼ ነበረ እና እንትን ብዬው ነበረ፣ ሰጥቼው ነበረ ለሹፌር። ተሰራ ነበረ እሷን ምናምን ነገር እና ታውቃለህ ሁሉም ነገር አንዳንድ እያለ እያጧቸው መጡ። ከመኪና ተጀመረ፣ መኪና ተሸጠ፣ ያ ገንዘብ ተበላ። ማድረግ ያለብኝን ነገር አደረኩበት። አክሲዮን ገባው፣ አክሲዮኑ ተሸጠ፣ ያም ነገር አለቀ። በዛ ሁሉ ጊዜያት ውስጥ ግን ስራ ጭራሽ ነበር ያላገኘሁት። ጭራሽ ሌላ ስራ ደግሞ ስራ አልተገኘም። ሌላ ስራ ሰርቼ አላውቅም። ሌላ ሙያ የለኝም። ምን ልስራ? ቢያንስ መጀመሪያ ላይ ሀሳቤ የነበረው በመኪናዋ ራይድም ቢሆን እየሰራሁ ይኖራለሁ ነበር። እንደዛ እንኳን እንዳላደርግ መንጃ ፈቃድ እጄ ላይ ነበር። በቃ በጊዜው በጣም አጣዳፊ የሆነ ነገር ስለገጠመኝ መኪናዋ ተሸጠች። ግዴታ ማድረግ የነበሩብኝ ነገሮች ስለነበሩ መኪናዋ ተሸጠች። አንዳንድ እያለ ሁሉም ነገር ከኔ ሸሸ። ያለኝ ነገር እንዳለ አለቀና እኔ ዜሮ ላይ ገባ። ዜሮ ላይ በቃ ያንን ህይወት እንዴት ልልመደው? ከበደ በጣም ነገሮች ተደራረቡብኝ ምናምን ነገር። በጣም ግራ በተጋባሁበት ሰዓት ሶሻል ሚዲያ ላይ ማስታወቂያዎችን አየሁ። የምን ማስታወቂያ? አንዳንድ ጊዜ ክፉ አጋጣሚዎች አሉ አይደል? ወጣት ሆነህ ማግኘትን ለምደህ ስታጣ ያንን ስሜት መቋቋም ያቅታል። ገባ? ያንን ስሜት ምንም መቋቋም ባቃተኝ ሰዓት ላይ ማስታወቂያ አየሁ ሶሻል ሚዲያ ላይ። ሀብታም መሆን ይፈልጋሉ፣ እኛ እንደዚህ አይነት ነገሮችን እንሰራለን፣ ማንም ሰው በማይጎዳበት መልኩ የሚሉ ማስታወቂያዎችን አየሁ ሶሻል ሚዲያ ላይ። የተለመዱ ናቸው እንደዚህ አይነት ማስታወቂያዎች። ለምን አላደርገውም ይሄን ነገር ብዬ አሰብኩኝ። በጊዜው በጣም ስሜታዊ ሆኜ ሁለቴ እንኳን ሳላስብ ነበር ያንን ነገር ያደረኩት። ደወልኩኝ፣ ስልክ ቁጥር ነበራቸው። ደወልኩኝና ምናምን ነገር አወራኋቸው። መጀመሪያ ላይ እንደዚህ አይነት ነገር መመዝገብ ፈልጋለሁ። እሺ ችግር የለውም ምናምን ነገር አሉ። ማለት የሆነ ተስፋ አግኝቼ ተኛው። ታውቃለህ በኖርማል ደውለህ አነሱና አወሩኝ። አውርተን ምናምን ነገር ከጨረስን በኋላ በቃ እንደውልልሃለን ብለው እንትን አልኩኝና ነገሮችን ከ3 ቀን በኋላ ምናምን ነገር ነበር የደወሉት። እኔ ከደወልኩላቸው በኋላ አንተ ደወልክ። ከ3 ቀን በኋላ እነሱ መልሰው ደወሉልህ። ግን እኔ በዛች በ3 ቀን ውስጥ ነገሮችን በደንብ ማሰብ ጀመሬ ነበርና እያሳስባቸው ከኔ ከማንነቴ ጋር የሚሄድ ነገር አይደለም ይሄ ነገር። ማለት ከማንነቴ ጋር ማለት እኔ በእንደዚህ አይነት ነገር አላምንም ነበረ ጭራሽ። በጊዜው ምናልባት ችግሮች አስገድዶኝ ነገሩ የተጫጨነው
ያንን እንዴት እንደደወልኩላቸው አላውቅም። መደወል እንዳልነበረብኝ ግን የገባኝ በነጋታው ነበረ። ብዙም ጊዜ አልፈጀብኝም። ተኝቼ ስነሳ መጀመሪያ ያሰብኩት ነገር እሱን ነበረ። ከድግምት ጋር የተያያዘ ነገር ነው። እንደዛ ነገር ነው። መንፈስ ለምንድን ነው እንደዛ ማረገው ብዬ ራሴን ወቀስኩት። ከዛ በኋላ ይሄ ነገር በቃ አይሆንም አልኩኝ። ድጋሚ መሆን የሌለበት ነገር ነው። ስለዚህ መቼም አላደርገውም ብዬ ተውኩት። እነሱ ሳይደውሉ ሲቀሩ እኔ ጀስት በቃ የረሱኝ ነበር የመሰለኝ። ኖርማል ነው ብዬ እኔም ዝም አልኩኝ። በሶስተኛው ቀን ምናምን ነገር ደወሉልኝ። እንደዚህ ተመዝግበህ ነበር አሉ። አዎ ተመዝግቤ ነበረ፣ ግን ትቼዋለሁ፣ ሀሳቤን ቀይሬያለሁ ምናምን ነገር አልኳቸው። እንደዚህ ብሎ ነገር የለም በቃ አንዴ ገብተህበታል ምናምን ነገር አለ። ከዛ በኋላ ምን ማለት ነው በቃ በፍላጎቴ እስከሆነ ድረስ አልፈልግም፣ መመዝገብም አልፈልግም፣ ትቼዋለሁኝ አልኳቸው። እንደዛ ማለት የለም ብሎ ኦቨር ይጨቃጨቅ ጀመረ። በስልክ የሚያወራኝ እና በጣም በቃ ተበሳጭቼ በጊዜው ዘጋሁበት ጆሮ ላይ እና ስልኩን ብሎክ አደረኩት ምናምን። እንዴ የቅዠት ህይወት ጀመርኩ ከዛ በኋላ ማለት ይቀለኛል። እንዴት ብዬ ላስረዳ? ስልኩን ብሎክ አድርጌዋለሁ በእርግጠኝነት ነገር እና የኔ ስልክ ደግሞ ማንም አይጠቀምበት። እኔ ራሴ ጋር ብቻ ነው ስልኬን። እኔ በተፈጥሮዬ ስልኬን ሰው ሲነካ አልወድም። ስልኬን ራሴ ጋር ነው፣ ሌላ ማንም ሰው አይነካውም። ብሎክ ባደረኩት ቁጥር ደጋግሞ ይደወላል። ሳየው ብሎክ አድርጌዋለሁ፣ ነገር ግን ይደወላል። ይጠራል ነው ይጠራል። እንዴ ምንድነው ግራ ገባኝ። ማለት በጣም እንዴት ብዬ አላስረዳ። ያለ ማቋረጥ ነው የሚደውለው። በቃ የሰው ልጅ እኮ ሰልችቶት የሆነ ሰዓት ላይ ያቆማል። ያለ ማቋረጥ ነው የሚደውለው። ያለ ማቋረጥ ማለት ነው ይደውላል። ይሄ ሰው እያልኩ የሆነ ሰዓት በጣም ምርር ሲልኝ አነሳሁትና ምንድነው የምትፈልገው? በቃ አልፈልግም፣ እኔ እንደዚህ አይነት ነገር አልፈልግም፣ ትቼዋለሁ፣ ሀሳቤን ቀይር። እንደዚህ ብሎ ነገር የለም አለኝ። ማለት እንደዚህ ብሎ ነገር የለም። ኦልሬዲ ተመዝግበሃል። በቃ ተመዝግበሃል። አዎ ስለዚህ መተህ ማድረግ ያለብህን ነገሮች ማድረግ መቻል አለብህ። ወዴትም አልመጣም፣ ምንም አታመጣም፣ አንተም አልፈልግም ይሄንን ነገር አልኩት። ስለሱ የሆነ ማስፈራራትም ጀመረ በጊዜው። በቃ የማይሆን ነገር ነው የሚገጥምህ ምናምን ነገር የራስህ ጉዳይ አልኩኝና እንትን አልኩት፣ ዘጋሁበት። አሁንም በተደጋጋሚ ይደውላል። በጣም የሆነ ሰዓት ሲሰለቸኝ እንዴ እኔ በህይወቴ እንደዚህ አይነት ነገር ሲገጥመኝ ለመጀመሪያ ጊዜ ነው። ስልኬን ፓወር ኦፍ አደረኩት፣ ግን ይጠራል። ማለት አጥፍታው ስልክን እኔ ማለት እኔ ግራ ገባኝ። እውነት እየቃዠው መስሎኝ ነበረ። ስልኬን አጥፍቼዋለሁኝ። እኔ እያየ ነው እንግዲህ ነው ያጠፋሁት። ፓወር ኦፍ አድርጌዋለሁ፣ ይጠራል ግን አሁንም ስልኩ። ዋው ግራ ገባኝ። እኔ ምንድነው የሆነ ማለት ውስጤ መረበሽ ጀመረ የዛ ሰዓት ላይ። እንዴ አስበው እኔ የሆነ ሰዓት ከዛ በኋላ ደግሞ ሲሜንም አወጣሁት ቢቸገረኝ። ሲሜን አውጥቼ ቅንጥስ ነው ያደረኩት፣ ቀንጥሼ ጣልኩት በስነ ስርዓት። አሁንም ይጠራል ስልኬ። የመረህን ነው በቁም ነገር። እኔ ሁለት ሲም የለኝም፣ አንድ ሲም ነው ያለኝ እኔ የምጠቀምበት። ግራ ገባኝ። አሁንም ሲሜን አውጥቼ ቀንጥሼ ጥየው ድጋሜ ይጠራል። ቁጥር ምናምን አለው ወይስ ቁጥር ያለው ነገር ነው? በቃ በስነ ስርዓት ቁጥሩ አለ። በጣም እኔ ግራ ገባኝ። እኔ መደወል አልችልም፣ ሌላ ምንም አይነት ስልክ አይደወልልኝም። ይሄ ቁጥር እሱ ስልክ ብቻ ነው የሚደወልልኝ። በቃ ከሱ ስልክ ውጪ አንድ ስልክ አይደወልልኝም። እንዴ በጣም በተደጋጋሚ የሰው ልጅ አንድ ሁለት በጣም ረጅም እኮ የሆነ 10-15 ጊዜ ደውል። በመቶዎች ነው የሚደውለው። በጣም በተደጋጋሚ ነው የሚደውለው። አንተ አታነሳለህ። እኔ አላነሳም፣ ግራ ገባኝ። አሁንም እንደዛም አድርጌ ይጠራል። እንዴ በጣም ግራ ሲጋባ አነሳሁትኝ የሆነ ሰዓት ላይ። ምንድነው ከኔ የምትፈልገው? በቃ በስህተት ነው ስለው ምንም ነገር ብታደርግ ከኛ አትሸሽም፣ የግድ አለ፣ የግድ መምጣት መቻል አለብህ አለኝ። አልመጣም። አሁን ልመና ላይ ገባሁ። ምክንያቱም እኔ ፈራሁኝ በጣም ለራሴ። አስቡ ሲም በሌለው ቀፎ ላይ ብቻ እየጠራ ነው። በጣም ግራ ገባኝ። እኔ ምን እየተፈጠረ እንዳለ ሁላ አላወኩኝም። በጣም ግራ ከመጋባት የተነሳ ድንግጥግጥ ብዬ ልመና ነው የጀመርኩትኝ። እሱ በቃ እባክህን ተወኝ፣ እኔን አልፈልግም፣ በይቅርታ አለፉ። እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ ነው። መጀመሪያ ማሰብ ነበረብህ። አንዴ ገብተሃል፣ ተመዝግበሃል፣ ስለዚህ መቀየር አንችልም ማለት ብለው ብሰራው እምቢ አለኝ። በጣም ተናድጄ ስልክህን ወይም ይሄ መጣል መወርወር ምናምን አይነት ውስጥ አልገባ። በጣም ተናድጄ በዛች ቅስፈት ነበር የመጨረሻ ጊዜ ካዋራሁ በኋላ ወረወርኩትና ስልኬን ድቅቅ ነው ያለው። እንደዛም ሆኖ እንደዛ በመዶሻ ቀጥቅጬ ስልኩን እንዲሰብሬ ጣልኩት። ስልኩን ሽንት ቤት ውስጥ ነው የከተትኩት። በጣም እኮ እኔ ማለት ግራ የሚያጋባ ነገር ነው። እንደዛ አድርጌ እኔ ስልክ ከዚህ በኋላ አልይዝም አልኩ። በቃ ስልክ የሚባል ነገር አልይዝም ከዚህ በኋላ አልኩ። ለምሳሌ ልንገርህ፣ ቆይ ከሚስቴ ጋር ከሆንኩኝ በሚስቴ ስልክ ይደወላል፣ ያው ስልክ። ከዛ በኋላ እሱን አገናኝ ይሏታል። ዋው በጣም ግራ ገባኝ። ሚስቴን ሲሞን አሰበርኳት። እሷ ላይም ተመሳሳይ ነገር ነው የሆነው። ከዛ በኋላ
ሲሙ ጠፍቶ ይደውላሉ። በጣም ግራ የሚያጋባ ነገር ነው። በቃ እሺ ቢያንስ እሷ ሚስቴ ስለሆነች አውቋት ነው እንበል። ቢያንስ በሆነ ነገር አድርጎ አወቁት እንበል። እኔ እኮ ካንተ ጋር ብሆን በዛ ጊዜ ላይ አንተ እኔ ጋር ብትሆን ከኔ ጋር ብትሆን ነበረ ባንተ ስልክ ይደወልልኛል። የምርህ ነው? እውነቴን ነው። ባንተ ስልክ ይደወልና አገናኘኝ ይለዋል። እኔ ግራ ገባኝ። ማለት እንዴት ነው ነገሩ አልኩ። በቃ በጣም ተጨነቅኩኝ ማለት ነው። እንቅልፍ መተኛት ሁላ ነው ያቃተኝ። ከአንድ ጓደኛዬ ጋር ሆነን ቁጭ ብለን ጀስ በቃ ተረጋጋ እስቲ እኔ ጋር ማንም አይደውልም፣ እንዴት ነው ሊደውል የሚችለው? እኔ አታውቅም፣ እኔ አያውቁኝም ምናምን ነገር አለ። አማከርኩት እንደዚህ በሚገርም ሁኔታ ግን እሱም ጋር ደወሉና ካላገናኘኝ ደነገጠ። እሱ ራሱ በጊዜው በጣም ደነገጠና ሰጠኝ አወራቸዋለሁ። በቃ በጣም ተረብሻ እውነት እኔ አይረሳኝም። እንዲህ እየተንቀጠቀጥኩ ነው ያዋራኋቸው። ምንድነው የምፈልገው ከኔ? ማስጠንቀቂያ ልሰጥ ነው የደወልኩት። የመመዝገቢያ መተህ መፈራረሚያ ጊዜያችን እያለፈ ነው። ያቺ ጊዜ ካለፈች የምትወዳቸው ሰዎች ይጎዳሉ። እያንዳንዱ የምትወዳቸው ሰዎች አንዳንድ እያሉ ሲያልቁ ታያለህ ያለኝ። አላመንኩትኝም ማለት ውስጤ ተጠራጥሯል። 50 የምትሆነው ነገር አለ አይደል? አንዳንድ እንደ ማስፈራሪያም ነው የምርም ነው። ግራ ገባኝ። እንደዛ ሊያደርግ አይችልም እላለሁ። ጀስ ደግሞ በተዘጋ ስልክ ሲም በሌለው ስልክ ሲደውሉም አይቻለሁ። አለማመንም ደግሞ አልቻልኩኝም። 50 ሆንኩኝና ቁጭ አልኩኝ። ማለት ግራ ገባኝ። ጓደኛዬ ቆይ እስኪ ያያቸው ትንሽ ያለኝ ምንም አይሆንም እንደዚህማ ማድረግ አይችሉም ምናምን ነገር አለ። ከዛ በኋላ እኔም ግራ ስለገባኝ ብቻ የሆነ የዛች ቀን እኔ እንዴት ነው ፍጥጥ ብዬ ነው የነጋልኝ። ጭራሽ እንድቻ አይነት ሳትቀደም ማለት ነው። ይሄን ያወራህ ቀን ማለት ይሄንን ያወራኝ ቀን የሚገርምህ ነገር እንደዛ ባወራኝ በነጋታው ጠዋት ላይ እናቴ ያረፈች። ምንም አልሆነች። ማታ ላይ አውርተናል ቁጭ ብለን በቃ ሁላ ተጨናንቄ አይታኝ ምናምን ነገር ምን ሆነ ነው ብላ ጠይቀኝ። አይዞህ ሁሉም ነገር ያልፋል። በስራ አልነገርኳትም። ስራ ማጣቱም ከሆነ ሁሉም ነገር ያልፋል። አይዞህ ጠንካራ ሁን ጸልይልሃለሁ ብለኝ ምናምን ነገር ተነጋግረን ጨርሰን እኔ ተኛሁ። በነጋታው ጠዋት ላይ ግን እሷ ሞታለች። ማለት አላመንኩኝም። ግራ ገባኝ። ሰውየው ከነገረኝ ነገር ጋር የተገናኘ ይሁን ወይንም ደግሞ የምር ፈጣሪ ጊዜው ደርሶ ነው አላቅም። በጣም ግራ ገባኝ። በጣም ምለው ሁላ ነው የጠፋኝ። ከዛ በኋላ መመርመር አለባት በምን ምክንያት እንደሞተች ምናምን ነገር ሲባል የሐኪሞቹ ውጤት ምን ይላል? እናቴ የሌለባት ልብ ድካም ገደላታል። የለባትም እኮ ጭራሽ። ምን ሆና እንዴ? እኔ በእናቴ ቀልድ አላውቅም። ሁሌንም ማስመረመራት በየ6 ወሩ ምናምን ነገር ሙሉ ምርመራ ነው ማስደርጋት። አንድም ቀን ግን ልብ ድካም አይደል የሆነ ምልክት እንኳን አላሳየም። አንድ ቀን ማለት ነው እንደዚህ ተብዬም አላውቅም። የሌለባት ልብ ድካም ገደላታል። የዚህ ሰዓት ነው በቃ ነገሮች ከዛ ሰውዬ ጋር እንደሚገናኙ የገባኝ። ምክንያቱም እናቴ አሁን እንኳን ካስመረመርኳትኝ በእርግጠኝነት ማለት 2 ወር እንኳን አይሞላኝ ካስመረመርኳት። እንዴት ለምን ነገሮች ከዛ ሰውዬ ጋር የተገናኙ እንደሆኑ ገባኝ። አሁንም የለቅሶ ቀን ላይ እናቴን ቀብሬ ገና ከመምጣቴ ቁጭ ከማለቴ የሆነ አይቼውም አላውቅ ያንን ሰውነቱን ለመናገር ስልክ ይዞልኝ መጣ። ያንተ ስልክ ነው ብሎ አንሳል ላንተ ነው ምናምን ነገር ማን አልኩት። ላንተ ነው አንሳልኝና ስልኩን ሰጥቶኝ ጠፋ አይቼው አላውቅም ሰውዬው። ኧረ ስልኩን ሰጥቶኝ ነው የጠፋው። በቃ እኔ ምንም ማውቀው ነገር የለም ሰውዬው እንጂ በሱ ተደውሎለት አይደለም እንደ ጓደኞቼ ምናምን ስልኩ እየጠራ ነው አንተ የሰጠኝ። እሺ እየጠራ ላንተ ነው አለኝ። እኔ ጀስት በጊዜው የመሰለኝ ጀስት እናቴ ሞታለች አዘለኝ ነኝና ሊያጽናናኝ የፈለገ ሰው ነው የመሰለኝ። ምናልባት መምጣት የማይችል ሰው ይሆናል ብዬ ነበር ያሰብኩት። ግን ነገሮች እንዳሰብኳቸው አይደሉም። ገና ልክ ሳነሳው በአንተ ተራ ስህተት አንድ ሰው አታሃል ያለኝ። ኦኬ ደነገጥኩኝና ወደ ውጭ ወጣሁ። ምንድነው የምትፈልጉት አልኩኝ። መምጣት መቻል አለብን፣ ያለበለዚያ ደግሞ አለኝ ሰለስት ሳይወጣ ደግሞ አንድ የምትወደው ሰው ይደገማል አለኝ። የዛ ሰዓት እውነቱን ለመናገር ለቅሶን አልጨረስኩም ሲሄድ ከዛ በኋላ ምክንያቱም ደነገጥኩኝ። አሁን በእናቴ የመጣ ቀጥ የማን ባለቤቴ ብዙ ወዳጆች ሰዎች አሉ። በእነዛ ሰዎችስ ቢቀጥል አልቻልኩኝም። በቃ ቀጥ ብዬ ሄድኩኝ። የምሬን ነው የምልህ። ስልኩን ሁላ ዘጋሁት፣ ጊዜ ውስጥ ከተትኩኝ።
ያለኝ ቦታ ነው የሄድኩት። ጫካ ውስጥ ነው የሄድኩት። እዚህ ጫካ ውስጥ አይደለም ሌላ ጫካ። አድራሻውን ሰጥቶኝ ሄድኩኝና እኔ እንጃ እኔ አላውቅም። እንደዚያ ማለት እኔ የሆነ በተረት የማውቃቸውን ነገሮች ነው ያየሁት። እስኪ አሁን እዚህ ጋር ምንም የሚታይ ነገር የለም አይደል? በር የለም፣ ምንም ነገር የለም እንደዚህ። ነገር ግን እንዲህ እየሄድኩኝ ማለፍ አልቻልኩም። ቆምኩኝ። የሆነ ነገር መታኝና ተመለስኩኝ። አየሩ ዝም ብሎ ምንም ነገር የለም። እየስም በቃ መታኝና የሆነ ነገር ተመለስኩኝ። ግራ ገባኝ። እንደዚህ በእጄም እንደዚህ ስለው አያሳልፈኝም። የሆነ ቦታ ላይ ታግጃለሁ። ዝም ብሎ ግን ይመልሳል። በቃ ይመልሳል። ማለፍ አልችልም ወደዛ። ግራ ገባኝ። ወደዛም እንደዚህ እየሄድኩኝ ለማለፍ ሞክር ጀስ ግን እንዲህ በመስመር ሊያሳልፈኝ አልቻለም። ጨራሽ በቃ ረጅም ርቀት ወደዛም ወደዚህም እየሄድኩኝ ሞከርኩኝ። ላልፍ አልቻልኩኝም። ከዛ ቦታ ላይ በጣም የሆነ ግራ ገብቶኝ በቆምኩበት ሰዓት ያ የተሰጠኝ ስልክ ተደወለኝና ቃሉ ትዝ አይለኝም። የሆነ ቃል ነገረኝ። ይሄንን ቃል 3 ጊዜ ይጠራዋል። ይሄንን ቃል 3 ጊዜ ጥራውና አይነን ጨፍነ ተራመድ ወደፊት ነው ያለኝ። በጣም ማለት እየተደናገጥኩ ውስጥ እየፈራ እየተጨነኩኝም ጀመር። ያለኝን ቃል 3 ብዬ አይኔን ጨፍኜ ስራመድ ታምነኛለህ አለፍኩኝ። ያ ሲመልስ የነበረው ነገር አለፍኩ። ዋው አለፍኩኝና 2-3 እርምጃ እንደተራመድኩኝ አይኔን ስገልጠው አይኔን የጨፈንኩበት ቦታ ሌላ ነው። አይኔን ስገልጥ ራሴን ያገኘሁበት ቦታ ሌላ ቦታ ነው። እማውቀው እዛ ጫካ ውስጥ እንደነበርኩኝ ነው። ዞር ስል የመጣሁበት ቦታ የለም። ዞር ስል ምንም ነገር የለም። በቃ የሆነ ጨለምለም ያለ ቦታ ነው። እኔ እኮ ማለት እንደዚህ ሳወራ ሁላ እታመናለሁ አልታመንም አላውቅም። እውነቱን ስነግርህ ግን ይሄ የኔ እውነት ነው። እኔ እንዴት እንደማስረዳህ አላውቅም። የምር ታምነኛለህ አታምነኝም እኔ አላውቅም። ግን የሆነውን ነገር ነው ሪል እየነገርኩ ያለሁት። አይኔን ስገልጥ የሆነ ጨለማ ቦታ ላይ ነው። አንድ ሰው ብቻ ነው እዛ ቦታ ላይ የሚታይ። የሆነ ሁዲ ነገር ነው፣ ጥቁር ሁዲ አድርጓል፣ ኮፍያ አድርጓል። ሹራብ ማለት ጥቁር ሹራብ ነገር። ጠረጴዛ አለች። ኧረ እንዴት እንደሆነ አላውቅም። ጠረጴዛ አለ፣ 2 ወንበር አለ። ና አለኝ። አልዞረም ሁላ ና ወደዚህ አለኝ። ሄድኩኝ። ስሜን ጠርቶ ነገረኝ። ለመጀመሪያ ጊዜ ያን ሰውዬ ስሜን ጠርቶ ምናምን ነገር አንተ ገሌን አለኝ። አዎ ነኝ አልኩት። ቁጭ በል አለኝ። ቁጭ አልኩ ምናምን ነገር። ቢላ ይዞ መጣ፣ ትንሽዬ ስለት ይዞ መጣ። ከዛ በኋላ አሁን አንተ የኛ አባል ነህ አለኝ። እኔ መሆን አልፈልግም አልኩት። እዛውም ነገርኩት መሆን አልፈልግም፣ ይሄን ነገር በስተት ነው የጀመርኩት። እባክህ ተረዳኝና ከዚህ ነገር እንደወጣ እርዳኝ። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም አልኩት። አንተ ሀብታም መሆኑን ፈልገህ ነበር መጀመሪያ ግን አልፈልግም። መጀመሪያ ከደወልኩባት ሰዓት ጀምሮ በቃ አስጠልቶኝ ነበር። ገባ የሆነ በስተት አንዳንድ ጊዜ ስሜት የሆነ የምታደርጋቸው ነገሮች አሉ። ከዛ በኋላ ግን እንደዛ መሆን አስጠልቶኝ ነበር። በቃ ታውቃለህ እዛ ጋራ ብለምነው ጭራሽ ሊሰማኝ ራሱ ፈቃደኛ አይደለም። ምን አባቴ ላድርግ? በቃ ኧረ እባክህ እንደው የሆነ መላ በለኝ። ምንም አይሰማኝም ሰውዬው። በቃ አንዴ ገብተህበታል፣ ከዚህ ነገር መውጣት አትችልም ማለት። ምንድነው እሺ አሁን ማድረግ ያለብኝ ነው ያልኩት። በቃ ግዴታዬ እንደሆነ ነገረኝ። ከዚህ ቦታ ጭራሽ መውጣት እንደማልችል፣ የህይወት አመት በዚህ ነገር ውስጥ መቀጠል መቻል እንዳለብኝ፣ ስወጣም ነገሮች ቀላል እንደማይሆኑልኝ ነገረኝ። አማራጭ የለኝም፣ ምንም ነገር ማድረግ አልችልም። ከዛ በኋላ ድንገት እጄን እንደዚህ በዘረጋሁበት እጄን ያዘውና ቆረጠው። እጄን ቆረጠውና ደም ሲፈሰኝ በሆነ በብልቃጥ ነገር እንዲህ ይዤው ደም እያመመኝ እንደዚህ ይዤው ደሜን ቀደው በብልቃጥ ነገር። ምን እያደረግክ ነው አልኩት። በደም እፈርምሃለሁ አለኝ። አዎ በደም እፈርምሃለሁ። ከዚህ በኋላ ለተወሰነ አመታት አለ እኛ ልክ እንደኛ ሆነህ ነው የምትኖረው ከዚህ በኋላ እና ከዚህ ነገር መውጣት አትችልም አለኝ። ግራ ገባኝ። በቃ ማለት ዞረብኝ። የማደርገው ነገር ሁሉ ጠፋኝ። ድንገት ሳላስበው የሆነ ሰይጣንም የሆንኩ መሰለኝ። ደሜን እንደቀደው ታውቃለህ። የሆነ እኔ እንዴት እኮ ግራ ገባኝ። ምንም ነገር እኔ አይታየኝም። እዛ ቦታ ላይ የምታየኝ ሌላ ነገር ነው። እንዲህ ብልቃጧን ይዟት ሄደና የሆነ ነገር ላይ ነው ቁጭ ያደረጋት። ተሰለበች። ብልቃጧ እኔ ያየሁትኝ አየር ላይ እንዳስቀመጡ ግን የሆነ ነገር ላይ እንዲያደርጋት ጠፋች ብልቃጧ። በቃ ግራ ገባኝ። ምንድነው እየተፈጠረ? አላወኩም። መጣና አጠገቤ ቁጭ አለና ወረቀት ነገር የሆነ ጥቁር ነገር ነው፣ ጥቁር ወረቀት። እኔ እንዴት እንደሆነ ይከፍት ጀመረ። አሁንም ለእኔ ምንም የሚታይ ነገር የለም፣ ጥቁር ወረቀት ብቻ የሚታይ።
እሱ ይታየዋል፣ ለሱ ይታየዋል። ይጽፋል ይጽፋል፣ እኔ የሚጽፈው ነገር አይታየኝም። ይጽፋል 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 ይጽፋል። ከዛ በኋላ ቀን ሰጠኝ። እንደዛ በተገናኘን በሳምንቱ ይሁን ምናምን ነገር ጥቁር ዶሮ ለምን ጥቁር በግ ቀይ ዶሮ ይዤ እንድመጣ እና አንድ ቦትል አረቄ ይዤ እንድሄድ ጠየቀኝ። እንድመጣ ጠየቀኝ። በቃ ማለት በጊዜው ከራሴ ጋር አልነበርኩም። እውነቱን ለመናገር በጣም ደንግጬ ስለነበረ እሺ አልኩት። ሂድ ቀጥ ብለህ አለኝ። ሂድ ቀጥ ብለህ ሄዳለሁ። አይኔም ቢሆን ነገር እንደዚህ አሰር ቀጥ ብዬ ሄድኩኝ። የሆነ ሰዓት ላይ የሆነ እግሬን የሆነ ነገር ሲያደናቅፈኝ ፈሰፈተው እዛው ጫካ ውስጥ እኔ ደግሞ ያ ብሎክ ምናምን ስትደረግበት የነበረው በቃ እዛው ጫካው ጋር ራሴን ደግሞ አገኘሁት። ግራ ገባኝ። እኔ ምን እየቃዠው ነው የማደርገው ነገር ሁላ ግራ ገባኝ። አስጠላኝ። ከሁሉም ሰው መራቅ ጀመርኩ። ሚስቴ ነሽ ምናምን ነሽ ቤተሰቦች እንዳለ ሁሉም ጥዬ ጠፋሁ። በቃ መቃም ጀመርኩ፣ ማጨስ ጀመርኩ። ብዙ ሰዎች ውስጥ ገቡ። ምክንያቱም ምን ያጓጓኝ ከዚህ በኋላ የሆነ ማለት ምንም ያጓጓኝ ነገር አጣሁ ህይወት ላይ። በምን ላስብ? ጀስት ስራ አገኛለሁ ብዬ እያሰብኩ ነበር የምኖረው። እንደነገርኩ አግኝቼ ያጣሁ ሰው ህይወት ለራሴ በጣም መመችብኝ ጊዜ ላይ ጭራሽ ደግሞ እንደዚህ አይነት ነገር ገጠመኝ። በጣም ግራ ተጋብቼ በቃ እየጠጣሁ እየሰከርኩ የት እንደማድር አላውቅም። ጥብ ውስጥ ምን ላድር እችላለሁ? የትም ላድር እችላለሁ። የትም እንደምታየኝ ህይወቴ ጫካ ውስጥ ነው። እውነቱን ስነግርህ ማለት የምንለወጥበትን ሰዓት አላውቀውም። ድንገት ታውቃለህ የሆነ ጊዜ ላይ ይሄ ሰውነቴ ይጠቁር ጀመር። ጥቁር ነው የሚሆነው። ጥቁር ይልና ይሄ እጄ እብጥ ይል ጀመር። በጣም ያብጣል እና የሆነ ጸጉር በጣም አወጣለሁ። ሲል ኖርማል ሊቀይር ሲል ነው እንደዛ የሚሆነው። ተፈጥሮ የሆኑ ጸጉሮች አይደሉም። እውነቱን ለመናገር የሆነ በጣም ይወጣል ጸጉርና በጣም ግራ ተጋቡ። እንደዛ መሆን ሲጀምር ነበረ ከአካባቢ ሰው እንዳለ የጠፉት። የሆነ ፓርት ላይ በግልጽ ስነግርህ ወደ ዝንጀሮነት ይቀይረኛል። የሆነ ፓርት ላይ እኔ አላውቀውም። ያን ሰዓት ድንገት ከማንኛውም ሰው ጋር እንደዚህ አጠገብ ላጠገብ ተቀምጬ ሊሆን ይችላል። ድንገት እቀየራለሁ። ድንገት ማለት ነው እና እሮጣለሁ። ያን በመፍራት ነው ከሰው የራቀው። አዎ እንዴ ድንገት ሰፈር ውስጥ እንዲወክ እያደረኩ እየሄድኩኝ ብቀየርስ ምንድነው የሚሉኝ? ቤተሰቦቼስ ምንድነው የሚወጣቸው? እኔስ ኖርማል ነው። እሺ ቤተሰቦቼ ምንድነው የሚሆኑት? አላውቅም ያንን ነገር። ድንገት ብቻ ግን እየተቀየርኩኝ ነው ማለት። ልትቀየር ስትል ምንድን ነው የሚሰማህ በዋናነት? እንደዚህ ነው ብዬ ላስረዳ አልችልም ስሜቱን። አይዞህ ተረጋጋና አሁን ምን እየተሰማህ? ተረጋጋ። አይዞህ በስመ አብ ወወልድ ወመንፈስ ቅዱስ። አይዞህ በስመ አብ ወወልድ ወመንፈስ ቅዱስ። ተረጋጋ። ምን ላድርግልህ? ምንድን ነው የምትፈልገው? ተረጋጋ። አይዞህ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ቅዱስ አሐዱ አምላክ አሜን። አይዞህ እሱ ባለው ቆይ ተረጋጋ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ተረጋጋ። እሱ ቤት ቆይ ተረጋጋ። እሱ ባለው ተረጋጋ። በእናትህ ኧረ በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። እሱ ቤት እሱ ባለው ቆይ ተረጋጋ። አይዞህ ወንድሜ። እሺ አልጠጋም። ቆይ አልጠጋም። እሱ ቤት ተረጋጋሽ። እሺ አጠፋልሃለሁ። ቆይ ምንድን ነው? እሺ ንገረኛ፣ አስረዳኝ። ፊት አልተቀየረም? እሺ ይኸው እዚህ ጋር ሆናለሁ። ይኸው በርቀት ይኸው እውነት። እሺ ይኸው አጠፋሁት እኮ ይኸው አጥፍቻለሁ። ዙር በቃ የምሬ ነው አጥፍቻለሁ። ይኸው እሺ ይኸው ያዘው ይኸው ላየው። እሺ ይኸው ካሜራው እንደዚህ ነው። ይኸው በቃ
ይኸው በቃ ና እዚህ ጋር አረፍ በልሽ። ና እዚህ አረፍ በል። ፊትህን እሸፍነዋለሁ። ና ወደዛ ዙረህ ቁጭ በል። ጭራሽ ነው ማያገኝህ ካሜራው። በቃ ወደሱ ዙረህ ቁጭ በል። እሺ ይኸው በቃ እንካችን ያዛት፣ ስልኳን ያዛትና በቃ እናወራሻው። ምን እንድነግርህ ነው የምፈልገው? በቃ ሁሉንም ነገር እኮ አወቅኩህ አይደል? አየኸኝ አይደል? አሁን ለምንድን ነው የተቀየርከው? አልገባኝም። እኔ ምን አውቃለሁ? ድንገት ነው እየተቀየርኩኝ ያለሁት። እኔ ምንም የማውቀው ነገር የለም። እኔ እኮ ማንም እኮ እየተረዳችሁኝ እንኳን አይደለም። እኔ ምንም የማውቀው ነገር የለም። በቃ ሰውነቴ በጣም ቶሎ ነው የሚመለሰው። እንደዚህ ለብዙ ደቂቃ የምቆየ ነሱ ነገር እንደዚህ ብዙ አያቆየኝም። በቃ ለ5 ለ10 ደቂቃ ነው እንደዚህ የምቆየው። ግን ፊቴ ለመመለስ በጣም ረጅም ጊዜ ሊፈጅበት 30 እና 40 ደቂቃ ሊፈጅበት ይችላል። እሺ ወደ ራሴ ያዘርኩት። አሁን በቃ በነፃነት አውሪ። ወደ ራሴ እሺ እሺ። አሁን ይኸውልህ እዚህ ዙሪያውን እኮ የኔ ሰዎች አሉ። ገብቶሃል? እኛ እዚህ የመጣ ነው አንተን ለመርዳት ነው፣ አንተን ለማገዝ። ይኸውልህ የአንተ ሰዎች እኔ ምንም ሊያግዙኝ አይችሉም። አንድ ነገር ልንገርህ። ይኸውልህ አሁን የነገርከኝ ነገር አለ። አሁን ድንገት ነው የምትቀየረው። በምን አይነት ሁኔታ ውስጥ እንደምትቀየርም አላወቅኩም አይደል? እነዚህን አካላቶች ማግኘት የምንችል ከሆነ እናገኝ። አይ ወደዛ ነገር መግባት አልፈልግም፣ እኔ እዚህ ሰዎች ጋር ያለኝ ነገር አቆሚያለሁ የምትለኝ ከሆነ ደግሞ እሺ በለኝና ወደ ጸበል እንሂድ። በቃ እዛ ጸበል መፍትሄ አናጣም። ክርስቲያን እነዛን ሰዎች አይናቸውን ማየት አልፈልግም ጭራሽ። ድጋሚ አንተ እንዴት እንደሚያስጠሉኝ እኔ አንተ አልገባህም። የምሬ ነው። እንዴትም ቢሆን ድጋሚ እነሱን ማየት አልፈልግም። በቃ እንዴትም ቢሆን በምንም አይነት መልኩ ቢሆን ከነሱ ጋር ነው መገናኘት አልፈልግም። ሲጀመር ላገኛቸውም ብል አልችልም። እውነቱን ስነግር አሁን እኮ ይመስለኛል ያ ምንድነው ጥቁር በግ ምናምን አቅርብ ብለው ስላላቀረብኩ ነው እንደዚህ ሆንኩ። አዎ እሱን ብታቀርብ ኑሮ ይሄ ሁሉ አይፈጠርም ነበር ማለት ነው። ነበረ ምናልባትም የምፈልገውን ነገር በሙሉ አግኝቼ ሊቀጥል ይችል ነበረ። ግን እኔ የፈለገ ሊሆን ይችላል፣ እድሜ ልኬንም እንደዚሁ ልቆይ ይችላል እንጂ ድጋሚ ወደ እነሱ ጋር መሄድ አልፈልግም። በቃ ጭራሽ እኔ ህይወቴን ጫኮ ስለመምራት ዝግጁ ነኝ። ሲጀመር እነሱ ጋር ሄጄ ከመኖር እንደዚህ ነው። ሰዎችስ አሁን ሚስትህስ ፍቅረኛ አሁን እሷ ናት ወደዚህ ይዛ ነው የመጣችው። እውነቱን ስነግር እሷ ናት ያለህበትን ቦታ ምናምን ጠቋቁማ ስንት ነገር አቋርጣ ነው የመጣ ነው ማለት ነው። አሁን እዚህም ጫካ ሆነ ሰላም አታገኝም። ማታ ማታ ወደ ቤት እየሄድክ አይደል? አሁን እኮ ምንም እኮ ለውጥ አላመጣም እኮ። ዞሮ እኮ ወደ ቤት እየሄድክ ነው። ስለዚህ አሁንም ወደ ቤት መሄድ አለብህ። አባትህ ተጨንቋል፣ እዛ ጋር እያለቀሱ ነው። እህት ወንድሞችም እያሰቡ ነው። ፍቅረኛ እንደምታያት ነው። እስካሁን ድረስ ጥቁር እንደለበሰች ነው። እሺ እኔ ምን ላድርግ? እሺ ምን ማድረግ ነው ያለብኝ? አሁን ምንድነው የምናደርገው መሰለህ? እኔ የምልህን እሺ በለኝ። የመጀመሪያው ነገር አሁን ትነሳና ወደ ቤት እንሄዳለን። አዎ አሁን ያመጣኸው ነገር ይሄ የመቃየሩ ነገር ምናምን እረዳሃለሁ። አብረን እዛው ቁጭ ባልንበት ከዛ ልብስህን ትይዛለህ፣ ባግህን ትይዛለህ፣ ወደ ገዳም እንሄዳለን። በቃ ጸበል ትሄዳለህ። ሚስትም ትኖራለች፣ ወንድሞችም አብረው ይኖራሉ። እሺ በአንድ ነገር እንስማማ። በምን? በጣም ራቅ ያለ ቦታ። ራቅ ያለ ቦታ? በጣም ሩቅ። ይኸውልህ ጭራሽ ማቆሰውም ቢሆን እንደኛ አልፈልግም። እኔ ለኔ አይደለም ቤተሰቦቼ በኔ ምክንያት እንደዚህ እንዲሰደቡ ወይንም ደግሞ እንዲገለሉ አልፈልግም ጭራሽ። በጣም ሩቅ ቦታ ነው መሄድ የምፈልገው። በጣም ሩቅ ቦታ። ችግር የለም በቃ ሩቅ ቦታ እንሄዳለን። አሁን ግን እዚህ ጫካ ውስጥ ነው። ይሄ ምንም ጤነኛ መሆናችን ራሱ ልክ አይደለም። አየው፣ ይሄ ራሱ እኮ ራሱን የቻለ ዲፕሬሽን ነው። ይሄ ራሱን የቻለ እኮ በሽታ ውስጥ ነው ያለው። ገብቶሃል አይደለ? ስለዚህ አሁን ተነስ፣ ወደ ውስጥ እንሂድ፣ ወደ ቤት እንሂድ። ከዛ ያለውን ነገር እኔ እነግራቸዋለሁ። ፊትህን ሸፈንፈን አድርገህ ያዘው በሆነ ነገር። እኔ እዛ ጋር ሄኖክ ጋቢ ምናምን ነገር አምጡልን። እሺ ጋቢ ፎጣ ምናምን ነገር። ከዛ ፊትህን ሸፈንፈን አድርገህ እንሄዳለን። መቼ ነው ከዚህ መከራ ሞት? በቃ ተነስ። እሺ ካሜራው እንዳያኝ ችግር የለም። አይ ሸፈንኩልህ። ወደ እኔ ያዘው። ብዙ ሰው ነው ያለው እናንተ ጋር? የለም በቃ ይኸው ሄኖክ ብቻ ነው ያለው። እሱ ልብስ ይሰራል ማለት እንዳይደብራቸው። ችግር የለውም። ሂድ በቃ እንግዲህ ውድ ተመልካቾቻችን ሱቤ እንግዲህ ያጋጠመውን ነገር እንዳያችሁት ነው። ስለዚህ ያው አሁን ቲጂ ባለው መሰረት ወደ ጸበል ነው ይዘነው የምንሄደው። እሺ እኔማ በጣም ደስ የሚለኝ ያው መጀመሪያም ነገር ያለው ስላልቻልኩ ነው እንጂ ይሄን ነገር ማድረግ እንዳለብኝ እኮ አውቃለሁ። እና አሁን ደግሞ አንተን በጣም ነው የማመሰግነው። ችግር የለውም። ችግሬን እንደ ችግር ቆጥረህ እዚህ ድረስ መተህ ይሄን ስላረክልኝ ብቻ ይኸውልህ አሁን ተሸፋፍናል እኮ ሱቤ። ችግር የለውም። አሁን መጨረስ ስላለብን ነው። እሺ ወይ እንትን ካለ እናሽ ከላይ እዚህ ጋር ነው። እሺ እዛ ላይ በቃ እሱ ጋር ነው። እኔ አንተ ጋር ቆይ። እሺ በቃ ያው በርግጥ እሱ ቢሳቀቅም ምን ያልፈርድበትም በዚህ ሰዓት። ግን አንተን እንጃ ምን እንደምልህ አላውቅም።
እንደዚህ ፈቃደኛ ሆኖ ራሱ መምጣቱ በዚህ ሰዓት በጣም ትልቅ ነገር ነው። ከኔ ጋር ከማንም ጋር መግባባት አቅቶት እንደነበር ነግሬሃለሁ። አንተ ግን እንዴት እንደሆነ ሳላውቅ አግባብተህ እዚህ ድረስ አምጥተኸዋል። ቢያንስ እና እኔ እንጃ በጣም ነው የማመሰግነው። ውለታህን በምን እንደምከፍል አላውቅም። እንግዲህ አሁን ትልቁ ነገር እግዚአብሔር ይማረው፣ ትልቁ ነገር እሱ ነው። አሁን ገዳም ነው መሄድ የምፈልገው ነው ያለው። ወደ ገዳም ይዘነው እንሄዳለን። በስመ አብ ምንድን ነው አንቺ? ወደ ገዳም ነው እንሂድ ያለው። ጫካውም ስለሆነ ነው። ወደ ገዳም ይዘነው እንሄዳለን። አስፈላጊ ከሆነ እኛ ከጀርባችሁ አለን። እሺ፣ ለፋዘርም ንገሪያቸው፣ አያልቅሱ። ልጁ ደህና ነው። ያጋጠመው ነገር ደግሞ ይሄ ከመንፈስ ጋር ምናምን የተያያዘ ነው። እንደዚህ አይነት ነገሮች ደግሞ በመንፈሳዊ ነገሮች ነው የሚፈቱት። ይሄ በሕክምና የሚፈታ ጉዳይ አይደለም ብዬ ነው የምገምተው። ውድ ተመልካቾቻችን ይሄ ነገር ሳይንቲፊክ ነገር ካለው ንገሩንና መፍትሄ ካለው ወደ መፍትሄው እንሄዳለን። ነገር ግን እኔ በማውቀው እስካሁን ባለኝ እውቀት ግን እንደዚህ አይነት ነገሮች በመንፈሳዊ ሁኔታ ነውና የሚስተካከሉት። መንፈሳዊ አገልግሎት ያገኝ ብዬ አስባለሁ። ወደ ገዳም ሄዶ ጸበሉም ይጸበል ብዬ እገምታለሁ ማለት ነው። ይሄን ነው ያለኝ ሀሳብ። እናንተ ውድ ቤተሰቦቻችን እስካሁን ድረስ አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ወደ እሱ ሂጂና አንቺ ይዘሽው ሂጂ ወደ ላይ፣ አብረን እንከተላቸዋለን እኛ። እሺ ግን ያው ከጎኔ እንድትሆኑ ፈልጋለሁ። አሁን ማለት እዚህ ጋር እንደዚህ ያደረስከው አንተንና አሁንም ነገ ላይ ድንገት ጸበል ልውሰደው ብል ሊቀየር ይችላል። ችግር አሁን ዛሬ ምንድነው የምናደርገው? አብረን ነው ወደ ቤት የምንሄደው። አብረን እንሄዳለን። ልብሶቹ ምናምን ፓክ ታረጋላችሁ። ከዛ በኋላ ጠዋት እኛ ሸኝተናችሁ ገዳሙ አድርሰናችሁ እንመለሳለን። እሺ በጣም ነው የማመሰግነው። ችግር የለውም እናቴ። እሺ ይሄን ይመስላል ፕሮግራማችን። አብራችሁን ስለነበራችሁ እናመሰግናለን። ሰላም ነው።